ጥራት ያለው ቪዲዮ ሰርታችሁ ቪው አልመጣላችሁ ወይስ ኤዲቲንግ ከብዶኛል ረጅም ሰዓት ነው የሚፈጅብኝ ኤዲት ሳደርግ ረጅም ሰዓት ስለሚፈጅብኝ በቃ ልተው ብላችሁ ትታችሁታል። ሰላም ጤና ስጥልኝ ሄለን ነኝ። ዛሬ የብዙዎቻችሁ ጥያቄ መሰረት የኤዲቲንግ ትምህርት ይዤ መጥቻለሁ። ዛሬ በቀላሉ ኤአይን ተጠቅማችሁ ፕሮፌሽናል የሆነ የኤዲቲንግ ስታይል አሳያችኋለሁ። በቪዲዮ መጨረሻው ደግሞ የኤዲቲንግ ሰዓታችሁ የሚቆጥብላችሁ ኤአይ እነግራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ምንም አይነት ኮምፒውተር አያስፈልግም። ሙሉ በሙሉ በስልክ እንዴት ኤዲት እንደምታደርጉ አሳያችኋለሁ። ዛሬ የማሳያችሁ ኤዲቲንግ እንግዲህ ካፕከት እና አዶቤ ፖድካስት ተጠቅማችሁ እንዴት አሪፍ የሆነ ሳውንድ የሚረብሽ ቦታ ከሆነ የቀረጻችሁት ቪዲዮ ጫጫታ ካለው ወይ የሚደብር ነገር ካለው ድምጹ ወደ ፕሮፌሽናል በሆነ መልኩ እንዴት ኤዲት እንደምታደርጉ በካፕከት እና በአዶቤ ፖድካስት ነው ማሳያችሁ። ከዛ በፊት ግን ስለ ኤዲቲንግ ልንገራችሁ። አብዛኞቻችን ቪዲዮ ስንቀርጽ ጫጫታ ያለበት ረብሻ ያለበት ቦታ ሆነን እንቀርጻለን። ግን ይህ ትክክል አይደለም። ኤዲት አደርገዋለሁ እኮ ምን ችግር አለው ምናምን ይላሉ አንዳንድ ሰዎች ማለት ነው። ግን በምንም ተአምር ኤአይ ኤዲት ቢያደርግልንም እንደ ሰው እንደ ተፈጥሯዊ ነገር አይሆንም። ስለዚህ ብዙ ጊዜ ቪዲዮ ስትቀርጹ በተቻላችሁ መጠን ጸጥታ ያለበት ቦታና ብርሃን ያለበት ቦታ ሆናችሁ እንድትቀርጹ እነግራችኋለሁ። ከዛ ቀጥሎ በኤዲቲንግ ማስተካከል፣ ከዛ በኋላ ነው ጥሩ ውጤት የሚመጣ። ስለዚህ በዚህ ጉዳይ እንዳትሸወዱ ብዬ ነው። ኤዲት አደርገዋለሁ ብላችሁ ጫጫታ ረብሻ ያለበት ቦታ ሆናችሁ አትቅረጹ። እንግዲህ የዛሬ ኤዲቲንግ 4 ነገሮች ነው የምናየው። አንደኛ ነገር ቅድም እንዳልኳችሁ አዶቤ ፖድካስት ተጠቅመን እንዴት ድምጻችን ማስተካከል እንደምንችል፣ ሁለተኛ ደግሞ ካፕሽን ነው። በካፕከት እንዴት ካፕሽን እንዲሰራለን ማድረግ እንደምንችል እና ደግሞ ትራንዚሽን እንማራለን። መጨረሻ ላይ ደግሞ ስራችሁን ያቀልላችኋል፣ የኤዲቲንግ ሰዓታችሁ ይቀንስላችኋል ያልኳችሁን ኤዲቲንግ ስቴፕ እነግራችኋለሁ። እስከ መጨረሻ ከኔ ጋር ቆዩ። ወደ ቪዲዮ እንሂድ። አሁን የምናየው ደግሞ ስለ ትራንዚሽን ይሆናል። ትራንዚሽን ማለት ቪዲዮአችን እየተጫወተ ያለ በመሃል ቪዲዮ እንዲያምር የምናስቀምጣቸው ነገሮች ናቸው እና ይሄ ደግሞ በቀላሉ በካፕከትም ውስጥ ማግኘት እንችላለን። ከካፕከት ውጭም ከሌላ ቦታ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። እንዴት እንደሆነ ላሳያችሁ። ለምሳሌ እዚህ ቪዲዮ ላይ ትራንዚሽን ለማስገባት እንደዚህ ስፕሊት እጫናለሁ። ከዛ ስፕሊት ያደረጓትን ራሷ እነካታለሁ። እሷ ስነካ እንደዚህ አይነት ነገር ያመጣልኛልና ከነዚህ ትራንዚሽኖች በሙሉ የፈለኩትን የተመቸኝን መርጬ አስገባለሁ ማለት ነው። የተለያዩ ነው ያሉት እዚህ ማለት ነው። ለምሳሌ ይሄንን ካስገባው እንደዚህ ይቀየርልኛል በመሃል ማለት ነውና በዚህ መልኩ ይቀየርልኛል ማለት ነው። ከዛ ቀጥሎ የምናደርገው ከትራንዚሽኑ ጋር ሳውንድ ኢፌክት ማስገባት ነው። እንደዚህ አድርገን እናስገባለን። አውዲዮ የሚል እንነካለን። ከዛ ሳውንድ ኢፌክትስ የሚል አለ። እሱ ነክተን የፈለግነው ከትራንዚሽኑ ጋር የሚሄድ ድምጾች መምረጥ እንችላለን። ከፈለግን ሰርች እናደርጋለን። እዚህ ጋር ሰርች ባር አለው። ደስ ያለንን እንመርጣለን ማለት ነው። አሁን ለምሳሌ እኔ ከዚህ ጋር አንድ እዚህ መርጫለሁ። ይህንን ከመረጥኩ ለምሳሌ ከትራንዚሽኑ ጋር እንዴት እንደሚሄድ ተመልከቱት። ድምጹ የሆነ የሚል ነገር አለው። ሌላ ደግሞ ግዴታ ከዚህ ከካፕከት መሆን የለበትም። የራሳችን ዳውንሎድ ያደረግናቸው ሳውንዶች ምናምን ካለ ራሳችንን መርጠን የፈለግነውን መርጠን ማስገባት እንችላለን። ግዴታ እዚህ ካፕከት ላይ ያለ ብቻ መሆን የለበትም። የራሳችን ለመምረጥ ደግሞ እዚህ ሳውንድስ ላይ የሚል ገብተን እዚህ ምልክት እንነካለን። ከዛ ዲቫይስ የሚል አለ። የራሳችንን አሁን ብዙ እንትኖች አሉኝ። የካሜራ፣ የማውስ ክሊክ፣ ብዙ አይነት ሳውንድ ኢፌክትሶች አሉኝ። ከነዛ ውስጥ መርጬ አደርጋለሁ ማለት ነው። ይሄ ከመረጥኩ አሁን ለምሳሌ ፕላስ የሚል ምልክት ነክቼ አስገባለሁ። ደሱ ያደረኩ መጠቀም እችላለሁ። አሁን የምናየው ስለ አውቶ ካፕሽን ነውና መጀመሪያ ፋይል እናስገባለን። ፋይላችን ካስገባን በኋላ ምንም አይነት ቴክስት መጻፍ አይጠበቅብንም። እንደዚህ ሪከርድ አደርጋለሁ። Hello everyone, my name is Helen.
እንዳያችሁት ምንም አይነት ቴክስት አልጻፍኩም፣ ቮይስ ብቻ ነው የቀረጽኩ እና አውቶ ካፕሽኑ ኤአዩ ራሱ ከሳውንድ ወደ ቴክስት ነው የሚቀየርልኝ። እንዴት እንደሚቀየርልን እናያለን። ድምጼ ከቀረጽኩ በኋላ አውቶ ካፕሽንስ ወደሚለው ገባለሁ። ከዛ እዚህ ውስጥ ምን አለ? ሳውንድ ነው ወደ ቴክስት የሚቀየርልን እና ጀነሬት ለዋለሁ። እንደዚህ ጀነሬት ያደርግልኛል ማለት ነው ራሱ ኤአዩ። እንደዚህ ጀነሬት ካደረገልኝ በኋላ ተመልከቱት፣ እንደዚህ አይነት ጽሁፍ በዚህ መልኩ አመጣልኝ። ስታይሉ የምቀይረው ራሴ ነኝ። ብዙ ቴምፕሌቶች ስላሉ እዛ ስታይል የሚል ውስጥ ገብቼ ቴምፕሌት መርጣለሁ ከፈለኩ። ብዙ አይነት ስታይሎች ነው ያሉ። አብዛኛው ጊዜ ግን ይሄ ነገር የሚሰራ እንግሊዘኛ ኮንተንት የምትሰሩ ከሆነ ነው። እንግሊዘኛ የምትሰሩ ከሆነ በጣም አሪፍ አሪፍ ካፕሽኖች ይገኛሉ እዚህ። አማርኛ የምትሰሩ ከሆነ ግን የራሳችሁ ብዙ ፎንቶች አሉ፣ ጸዴ የሆኑ ፎንቶች አሉ። እነሱን መጠቀም ትችላላችሁ ማለት ነው። እና እዚህ ጋር ስራችሁን ያቀልላችኋል ራሱ ቴክስት መጻፍ ሳይጠበቅባችሁ። ያው እኔ ምንም አይነት ቴክስት አልጻፍኩም፣ ድምጼ ነው ወደ ቴክስት የቀየረልኝ። ይሄ ደግሞ በጣም ጊዜ ይቆጥባል ብዬ አስባለሁ ማለት ነው። አብዛኛው ጊዜ ኮንቴንታችሁ እንግሊዘኛ ከሆነና ወይም ደግሞ ኢንተርናሽናል የምትሰሩ ከሆነ እጅግ በጣም ስራ ያቀልላችኋል እና ሞክሩት። በጣም አሪፍ ነው። እንግሊዘኛ የተቀላቀለ ኮንቴንት ካላችሁ መሞከር ትችላላችሁ። በጣም አሪፍ ነው። ይህንን ይመስላል የአውቶ ካፕሽን። ይህንን ይመስላል። በጣም ቀላል ነው። ራሱ ነው ጀነሬት የሚያደርግላችሁ። ድምጽ ለማስተካከል ወደ ጉግል ገብተን አዶቤ ፖድካስት ብለን ሰርች እናደርጋለን። ከዛ መጀመሪያ ላይ የሚመጣልን ነክተን እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ ከሶስቱ ከካሜራ፣ ከቮይስ እና ከቪዲዮ አውዲዮ መርጠን አንዱ እናስገባለን ድምጽ ማለት ነው። እኔ አሁን ለምሳሌ ለእናንተ ለማሳየት ቮይስ ሪኮርድ ላድርግ። ሰላም ጤና ይስጥልን፣ እንዴት ናችሁ? ሰላም ጤና ይስጥልን፣ እንዴት ናችሁ? እንግዲህ እንደሰማችሁት ነውና ከዛ ሪከርድ አድርጌ እንዴት እንደሚያስተካክልልን እናያለን። ድምጹን አስገብቼው። ሰላም ጤና ይስጥልን፣ እንዴት ናችሁ? ከዛ በመቀጠል ከስር ያለው ዳውንሎድ አድርገን ማውረድ ነው። በጣም አሪፍ አድርጎ ነው የሚያስተካክልልን ስቱዲዮ እንዳለን አይነት ማለት። አሁን የምናየው ስለ አውትከት ነው። እዚች ጋር አውትከት የምትል እንነካለን። ከዛ ቪዲዮ እናስገባለን ማለት ነው። ከዛ እንደዚህ ጀነሬት ያደርግልናል ራሱ። ይሄ አብዛኛው ጊዜ የሚጠቅመው ሾርት ፎርም የሆኑ ቪዲዮዎች የምትሰሩ ከሆነ ነው። ለዩቲዩብ ምናምን አይጠቅምም። እና እንደዚህ በራሱ የተለያየ ዲዛይን ምናምን የተለያየ አይነት ትራንዚሽኖች ምናምን ያስገባልኛል። ምንም ሳልደክም በራሱ ጀነሬት ያደርጋል። ከዛ ቀጥሎ ደግሞ ሳወራ የማርፍባቸው ቦታዎች፣ ዝም የምልባቸው ቦታዎች ራሱ ከት ያደርግልኛል ማለት ነው። እና ይሄ በጣም ለሾርት ቪዲዮዎች በጣም አሪፍ ነው። ለሎንግ ግን በጣም ያን ያክል አስፈላጊ አይደለም፣ ምክንያቱም ስህተት ሊኖር ይችላል ኤአይ እስከሆነ ድረስ። ለሾርት ግን ትሰሩና ከዛ ቼክ ታደርጉታላችሁ፣ ስህተት ምናምን እንዳይኖረው ቼክ ታደርጋላችሁ። የአውትከት ይህንን ይመስላል። በጣም ቀላል ነው። ራሱ ነው ጀነሬት የሚያደርግላችሁ። ስልካችሁ ኤዲት ማድረግ በጣም ቀላል ነው። አይ ሆፕ የዛሬ ቪዲዮ እንደወደዳችሁት። በቀጣይ ደግሞ ስለ ኤዲቲንግ ይሁን ስለ ማንኛውም ነገር እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።